ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ ማስፈር በነጻነትና በጨዋነት ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለሲሞን ሻሎም፣ ለኢቲኤል ግርማይ፣ ለማክቤዝ ዳንኤል እና ለአቤል ካሳይ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። ሁላችሁም ደግሞ እኔ ሴቴን እስካረግ ድረስ እናንተ ቪዲዮ ላይክ እናደርግና እንጀምራለን። ከዚህ በፊት እዚህ ደረጃ ያለ አምነው የገዙን ደንበኞቻችን በአጭር ጊዜ ውስጥ እዚህ ደረጃ ላይ አድርሰን ልናስረክቦት ወራቶች ብቻ ቀርተውናል። አሁን በድጋሜ ለሚያምኑን ብቻ እዛው ሳር ቤት ላይ በተሻለ ሎኬሽን ሳር ቤት አደባባይ ጋር ከባለ 1 እስከ ባለ 3 መኝታ ቤቶችን አንዴ ለሚከፍሉ በካሬ 87500 ብር፣ በ3 ዓመት መክፈል ለምትፈልጉ ደግሞ በካሬ 120 ብር፣ ባለ 1 መኝታ 76 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ፣ 100% ለምትከፍሉ ደግሞ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ12 ሚሊዮን ብር 100% ለምትከፍሉ በ8.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 149 ካሬ በ18.6 ሚሊዮን ብር 100% ለሚከፍሉ በ13 ሚሊዮን ብር ብቻ እየሸጥን ነው። ውል ለመውሰድ 20% ብቻ ከፍለው ቀሪውን በ3 ዓመት ከፍለው የሚያጠናቅቁት ለዲያስፖራ ደንበኞቻችን ውሎውን እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤት መግዛት ይችላሉ። ለበለጠ መረጃና ለቢሮ ቀጠሮ በ0920 488180 ላይ ይደውሉልን። በቃ እኔ አልነፋም። አራባ ነፋ አልነፋም እንዴ ባንድ ሺህ ብር ስንት ቀጠና ልታስነፊ ነው? አልነፋም ይጀመርልህ። በቃ ነፋ እና እንደሱ በሏ። ነፋው ኦክሲጅን አጥሮኝ ነው እንዴ? 3 ቀጠና ቀላል ነው እንዴ? እነፋው ማናሽ ናቶኛቸው ነው እንዴ? በኢንስታ ላይ አራይፒ ያላችሁ ፖስት አድርጉ። በአካል መምጣት የምትችሉ ደግሞ ተገኙ፣ የማትችሉ ላይቭ እንገባላችኋለን። በለው አውራጇ ሊናም ከነሙሉ ክሩ አብራለች። አንበሳ እናወርዳለን። ወይኔ የዘንድሮ ለቀስተኞች እንደው እንዴት አንጀቴን በላችሁት እንዴ? በቃና ደግሞ ታይሰፈር ትነፋለና ባክሽ ፓኬጅሽ አልቋል እንዴ? ሊደፉኝ ነው እንዴ እነዚህ? ወይ ትነፊው በዛ ወደፊት አይቀርም ይሄ ለቅሶ በቲክታክ ምናምን አራይፒ ምናምን ጀማብሮን የለ አይቀርልንም። ስማ ለቅሶ ደረስክ እንዴ ምናምን ሲባል አዎ ባለፈው ኢንስታግራም ላይ እኮ ደረስኳቸው ምናምን፣ ፌስቡክ ላይስ ምናምን፣ እስቲ በሚቀጥለው ደግሞ ፌስቡክ ላይ ምናምን የሚባሉሉ ይመስለኛል። 3.5 years getting my mom reaction to cutting my hair ይላል። እሺ 3.5 years with the meat thing. Yeah. Give me half an hour. I'm in my room just ማማረች እናት በጣም ነው የምታምረው። ፎቶ ላንሳ በእናትህ ተመለሰ በእውነት ነው። ማይ ጋድ አቤት ደስታ
አይመስላችሁም? ከወል ልጆች ፋሽኑን ነው እንጂ የሚያዩት ያምርብኛል አያምርብኝም አይሉ። እኛም እንደዛ ነው በሰዓቱና እንደ ምክር ካላችሁኝ አሁን ያላችሁ ልጆች ወላጅ በህይወት እስካሉላችሁ ድረስ አስደስቱ ወላጆቻችሁን፣ ስንቅ ሆናችኋል በኋላ። አንተ ሰው ያልከሰባከ ዲሞከርኩ እኮ በእናትህ አንተ ስንት ጊዜ ሞከርኩኝ እንዴ? ጨቅጫቃ ሚስት ስትሞትሽ ያለ ግድርቅ አለኩም በይ ባለቤት እኮ ናት የሞተችው። ለከስተኛ ሁሉ የታዘበኩ ነው። ለነሱ ስልኩ ባለቅስ ደስ ይለኝ ነበር፣ ግን እምባዬ ድርቅ ከየት ይምጣ ወንድሜ? ምንም ቢሆን ሞከር በቃ። ታውቅ የለ እንዴ እንዴት አንገብግባ እንደደፋችው እንዴ? ቀድማ ሞተች እንጂ እኮ ነው የነበርኩ እኮ ሞች ይደምሩ እሱ ነው ያልቅስ። አስበዋል ግን አሁን ከሞት ብትነሳ መሞቷ ሳይሆን መነሳቷን ያስለቀሰው። ግን የሴት ክሬተሮች በጣም እየሰነፋችሁ ነው፣ ወንዶቹ እየበለጧችሁ ነው፣ ሚስቶች እያሉ እየቀጠቀጧችሁ ነው። ነቃበሉና ስለ ባሎችም እስቲ ማዘር ወይ ሲስተር ስራ አግዘን ብለው ከጠሩ ፕሮባብሊ ቀላል ስራ ነው። ወይ ሃይላንድ መክፈትልኝ ሊሉ ነው፣ ወይ ሆነ ከባድ ዕቃ ልታወርድ ነው። ማክሲመም ሱቅ ቢልጉ ነው። ፋዘር ወይ አያት ስራ አግዘኝ ብሎ ከጠራህ ግን በቃ ኮሪደር ልማት ልትሰሩ ነው። ጣራውን ነቅለን ተሸክመን እስከ ቃሊቲ በእግራችን እንሄዳለን ሊሉ። ቤቱን ቀለም ቀብተህ ኮርኒስና የጣራ ቆርቆሮ ቀይረህ ሙሉ ግቢውንና የቤቱን ምንጣፍ ፈትጋ አጽድተህ በቡርሽ ማታ ዲሽ ልትሰራ ትችላለህ። የሁሉ ነገር ሰርተህ ማለት ነው። የ3 ቀን እረፍት የሌለው ምግብና እንቅልፍ የሌለው ኮንስትራክሽን ስራ ልትሰሩ እንደሆነ አምነህ ተዘጋጅተህ ነው መሄድ ያለብህ። አላችሁ ደግሞ ጧት ተጣልታችሁ ማታ ሶሪ ቤቢ ምንድነው ሶሪ ምንድነው ቤቢ? እኛ እኮ በበጋው ከተጣላን የማዚያውም ዝናብ ካፌ ነው ያስታርቀን። ያያችሁት በክረምቱ ዲዋሩ የጣለ ጊዜ ሳሩም ያፈሳል እነቱም ሲቀዘቅዝ እንግዲህ እስከመቼ ተብሎ እንዳይበርድ ሰውም አይሰማ። አዚያውን ጧት ላይ ኮርኮፋ ያረካት ወደ ቤተሰብ ምንድነው እናንተ እንደው ኢትዮጵያ እንደው የምታፈርሱ ሰዎች እንደው የምን ጸማራከስ ነው እንዴ? በጋ ተጣልቶ ክረምት ሲበርደው ነው የምንታረቀው እያለን እኮ ነው። ማታ ማታ ብቻ በግና የሚሰራ ይመስላችሁ የኛ የዋህና እናትና አባቶቻችን ማለት ነው። አታምሹ ከመሸ ጊዜው ከፍቷ ሰው ሁሉ አውሬ ሆኗል። አታምሹ በጊዜ ግቡ። እማይና በየቀንም ማታው ነው የሚያስፈሩ። አሁን ቀንና ማታ በታሪክ የለም። አሁን ላይ ቀኑ የሚያስፈራ አይደለም ማታው እዚህ አታምሹ እንደዚህ አታጉም ምናምን ሳይሆን ይሄ ጠቅማቻል ይሄ ይጎዳቻል ይሄ ጠቅማቻል ይሄ ይጎዳቻል ብላችሁ መናገር አለባችሁ። በእናንተ ጊዜ እኮ ነው ሰው ተፋፍሮ ምናምን ማታ ብቻ ብልግና የሚያደርገው። አሁን እንደዛ አይደለም ማይናባይ ቀኑ ማታው ማን እፍረታ ቢስ ሆነናል። ብዙዎቹ ሁላችሁም አይደለም ብዙዎቻችን ሰዎች እፍረታ ቢስ ሆነናል። እናንተም ታውቁት ማታ ብቻ ነው አይደለም ቀለም ተጀምሯል። እሱ ላስታውቃችሁ ብዬ ነውና ልጆቻችሁን ታድጉ መጥፎና ጥሩ ለይተው እንዲያድጉ የሆነ ነገር ሀፕን ባረጋባቸው ራሱ ከዛ ነገር እንዴት ማምለጥ እንደሚችሉ ማስተማር ነው እንጂ ያለባችሁ መከልከል አይደለም። በቃ እንዳታርጉ ይሄን አትዩ እንድታርጉ አንዴ ቢስብላ እንደብስ እንከለከል። በተወሰነ ሀሳቡ አስማማለሁ። መንገድ ልጅን ማስተዳደግ ላይ ምናምን አሪፍ ነው ግን ማታ ምናምን በጣም የሚሰጋው ይብሳል ነው ሪስኩ እኮ። ማጅራመቺም አለ እኮ አንቺ መንዘላዘሉን ብቻ ሳይሆን ማጅራመቺ ምናምን ማታ ምናምን ስለሚፈራ በጊዜ ግቡ ምናምን ይባላል። አሁን ግን ያው በቀንም ተጀምሯል እርግጥ ነው ግን መቼስ ይሻላል የቀኑ ሰውም እንደው ቢጮክም ይደርሳል መንገደኛም አይጠፋም ምናምን አለ አይደል። ሌላው መንዘላዘሉ እንኳን እሱ ታየው ፍረቱ ቀርቷል። ነትሽ ጋይስ ለምን ብር አዋተን ፕሌን እንግዛና ከዚህ ሀገር ለምን አንጠፋም? አንዳንድ ሺህ ብር ብናዋጣ እኮ ዩዝድ መግዛት ያቅተናል። እስኪ ያስቡበት። እውነቱን እኮ ነው ጎበዝ። እስከዛሬ ምንድነው ያፈዘዘን? አቤት እውቀት። አብሮ የሚኖረው ፈረንጅ በሶ እየበጠበጥኩ አገኘ። ከዛ በሶ በእንግሊዘኛ ምንድነው ብሎ ጠየቀ። በሶ በእንግሊዘኛ ምንድነው እንዴ? በሶ እኔ ሰምቼ አላውቅም። በሶ በእንግሊዘኛ ምንድነው? ገንፎ በእንግሊዘኛ ምንድነው? ጭኮ በእንግሊዘኛ ምንድነው? ጀላቲ አሁን በእንግሊዘኛ ምንድነው? አይስ ምንድነው እንዴ? በሶን ራሱ ላስረዳው ብል ካመጣጡ ብጀምር ራሱ ቆሎ በእንግሊዘኛ ምንድነው? ዳቦ ቆሎ በእንግሊዘኛ ምንድነው? እንዴት ነው ላስረዳው የምችለው? ሳማ ልጅ እያለን በሳማ ተገርፋችኋል አይደል? ሳማ በእንግሊዘኛ ምንድነው? የቅጠሉ ስም ካለው በስሙ ግን ገንፎ ምንድነው በእንግሊዘኛ እንዴ? How am I supposed to explain all this?
እንዴት ነው ላስረዳው የምችለው? ይሄን ገንፎ በእንግሊዝኛ ምንድነው? ዳቦ፣ ቆሎ፣ ብሬድ፣ ቆሎ ምንድነው እንዴ? እንዴት ነው ምታውቁ ካላችሁ ንገሩ እንዴ። በሱ ብዙ ጊዜ ስለምበጠብጥ ሊጠይቀኝ ይችላል ድጋሚ። አሁን ዘግቼው አለፉኝ። ያው 2 ቀናችን አላወራም። ግን ምንድነው ገንፎ በእንግሊዝኛ ጨኮ ምናምን እንዴት ነው? አሁን ምች መታኝን እንዴት ነው ማስረዳው? እኔ ምች ይመታኛል እንዴት ነው ማስረዳው? አዎ አይ እንትን ስሙማ ላይኖር ይችላል፣ ግን ፕሮሰሱን ነው የምታስረዳው። ፕሮሰሱ ይሄ የሚሰራው ይሄ እንዲህ ተደርጎ ነው የምትለው። ግዴታ ስሙ አንድ ጉዳይ አለኝ የማማክራችሁ፣ ገንዘብ ያጣሁ ይለት ያመኛል ባካችሁ። ወየው ጉድ! እውነት ወየው ጉድ! አዎ ገንዘብ ሳጣ መግደል በእናንተ ሳልጀምር፣ እባካችሁ ሳትሞቱ አሁን ገንዘብ ስጡኝ። ለኛም ስጪ። አንድ ነው ለኛም ስጪ። እበራለሁ ለሱ ነይ ሲለኝ ማለዳ፣ እሞታለሁ ለሱ ጥሎብኛል ዕዳ። ዘመኑ ምን አለኝ ዘመኑ ወርቅ ነው፣ ገንዘብ ያጣሁ ይለት ጉዴ ነው። አቤት ተመኮ እንደዚህ ለዛ ይላል ብትታዘዝ እኮ ይሁላ ነገር እኮ አይፈጠርብህም ሲጀመር ማለት ነው። ታው ያው መሀል ባልገባ እኮ ኖሮ እኮ አንገትን እዚህ ጋር ይመጣ እኮ ፌሮ ነው ገሉክ ነበር እኮ። እናቶች እኮ ሙዳቸው እንደዚህ እኮ ነው። በቃ አቃጥለው ለአባት ተናግረው ካስቀጠቀጡ በኋላ እንደዚህ ነው። ሮን እዚህ ጋር ይመጣ እኔ ባልደርስ ነው መልስ ትመልስለታለ። እኔንም አትፈራም እሱንም አትፈራም። መልስ ትመልስለት ቆማምጦ አስቀመጠ። እኔ መሀል ባልገባ ሞታ ሲጀምር ልክ እኮ ነው። ባዝሊንን ቀብቻለሁ። ደማከሲያሽና ደማከሲያሽቼ ደግሞ እሱን ትጠጣና ልብስን ድርብርብ አድርገህ ብርድ እንትን እንዳይለ ምችም እንትን እንዳይለ እሱን አድርገህ ትተኛለህ። እግዚአብሔር ይሁንልህ። እንግዲህ መጣ የውርጋት እንትዋጋ ምንም የለም። የውርጋት እንት ያስተምር ውሸት ነው እንዴ? ና የውርጋት ከፍሬንች ጋር ጨዋታ ነው እንዴ? ምን ማለት ነው? ብዙ ሰዎች በሚሰሙ ወደ ማዕከላዊ ኢንቨስታስ በርገር አሁን ምን ማለት ነው? አይዞን ብርዝና ተለምዷል። እኛም ለምደን ነው እየኖርን ነው። በነፃ ጉንዳን መብላት ለምዶ ዘይት 2000 ብር ሲባል አማርኛ መለጠ። ሹንግ ነገራችን ላይ እኛ መናገር ያልቻልነውን መናገር ችሏል። ድምጽ ሆኖናል ብዬ ነው ማስበው። ምንድነው ያለው? ኑሮ በጣም ተወዷል፣ መኖር አልቻልንም፣ ከየት እናመጣለን? ፒኪን ያርገን መንገድ ዳር እንቁም ወይ ገላችንን እንሽጥ ወይ ነው እያለ ያለው። በኋላ ፒክ ያሳያሻል። ከዛ በኋላስ እኔ አልገባኝም። ምን ማለት ነው? በዚህ አይነት ዲላምቤሽን ኢትዮጵያ ውስጥ 2 ወር ብናስቀምጠው ችግር አንገብግቦት ኦሮመኛም አማርኛም አደረኛም ጉራጌኛም አቀላጥፎ ነበር የሚናገረው። ቴስት ታዲጋዲ ዲስክራስ እዚህ ቻይና ቪዲዮ አይቻለሁ። የነዳጅ ሰልፍ ራሱ ፈቃድ ቅድሚያ ፕራዮሪቲ የሚሰጣቸው ካምፓኒዎች አሉና እሱን ይዞ ራሱ በቃ እዛ ጋር የሚቀመጡ ሰዎች ስልጠና ካልተሰጣቸው ያ ወረቀት ምን እንደሆነ ያውቁም አይቻልም አገባ ምናምን ብሎት እያበደ ነበር። ይሉት የለንድ እኔ ሰዎች ናቸው ስሜት አላቸው ምናምን ደስ ይላል እኮ መዘናናታቸው ምናምን። ትንሽ ከዩኒፎርሙ ጋር ሲሆን እንትን ያደርገናል በል ማለት እንትን ቦታ ስላልሆነ እዛው ይሄ ያላል ትግል ቦታ ሆኖ የሚዘጋጅላቸው ሲሆን አዎ ሁሌ ወታደር ዝግጁ ነው። ግን እዚህ ከተማ ውስጥ ሲሆን ምናምን መድረክ ላይ በዚህ ልብስ ይሆናል። እኔ እንጃ። ቆይ ሪፖርት እያደረጉ ነው የሚያዘጉት? እኔ አላቅም። በቃ አዲሱን አካውንት ፎሎ እንዲያደርጉ ነገራቸው። ምን ችግር አለው? ምን እሺ ጋይስ ይሄ አዲሱ አካውንቴ ነው። እሺ ድሮ ፎሎ የምታደርጉኝ የነበረው በዚህኛው ደግሞ ፎሎ አድርጉኝ። እሺ ፈልጌው ነው ያኛው። በቃ ከዚህ በኋላ በዚህ ነው የምንገናኘው። እንደው በምትወዱት ይሻችኋለሁ። እንደው በምትወዱት ይሁንባችሁ። የሚወዱት እግዚአብሔር ነው። በእግዚአብሔር በላቸው ወይ በማርያም አይጨክንም ሰው። በማርያም ፎሎ አድርጉ በል። ኧረ እንደው ግደለኝ። እኔ ራቁቴን ቂጤን ወዝውዤ የሚሆን ፎሎ አስደርጋታለሁ እንጂ ለህሊናዬማ ሟች ነኝ። ታውቀኛለህ። ያሪ ልብስ በማውለቅ ፎሎ የሚደረግ ከሆነ እኔ ዝግጁ ነኝ። ኦኬ ችግር የለም። ኧረ እንደው በጦር እንዳሉ አንተማ እንደዚህ አይነት ነገር ደስታ ነው። እንኳን ምክንያት አግኝተህ ዋና ጻጉ አንተኛ እዚህ ቀን ሙሉ ተጨንቀን የጠፍተ ነው።
እዛ ነትራስ ቤት ፕሮግራም ነበር ለትያስ ካል አምባሻ ሰልባለሁ ባረኩት በባዶ እጄ ከሞጣ ብዬ ነው ሸደት ሰልቤ ወጣው ምን ናችሁ ነው ያኛው አካውንታችን ቲክቶክ ዋርኒንግ ዘጋው እስኪ በእናንተ በዚህኛው ፎሎወር ስለብልኝ አይቦ ስለዚህ ነው የምትጫምጠው ፎሎወር ይሰልባል ናይ ህዝበታትና እንደ መስመር ሁሉ ፎሎወር ኃይልና ስለዚህ ኮፒ ሊንክ ፎሎ ግበሩ በቃ የፍቅራክ ዲያሪ እየቀለደ ነው እንግዲህ ለምን ልብስና ወላልቅ ራቁቴን ህዝቡን ላማለው ራቁቴ ወዲ ሸርብ ሰላም ዳማና አንደ ቀልድ ወቀቅ አንከበከባታ ተዟን ምን ይባላል እሺ አሁን ይሄ የምን ማስታወቂያ ነው የፓንት ነው የፀጉር ቤት ነው ለስሙ የፖስተው የፀጉር ቤት ነው የፀጉር ቤት ፔጅ ነው ፀጉር ቤት ፀጉር እንዴት አያችሁት ከስተመራችን ዳንሷል ምናምን ነገር ምንድነው ፓንቱ ምንድነው ሱሪው ያረጀ ፓንትና ያረጀ ሱሪ ቀይሪ መጀመሪያ ፓንትና ሱሪሽን ቀይሪ መጀመሪያ እንደዚህ አይነት ቪዲዮ በጣም የሚያስጠላው በእንደዚህ አይነት ወይ የመጣስ ጀመር ምን አይነት ሰው ነው የሚመጣው ሲሄንን ማስታወቂያ አይቶ ማን ነው ፀጉር ሊሰራ የሚመጣው እናንተ ፀጉር ቤት በጣም ታስጠሉት ጌታ አረ በስማ ደና ፓንት ለብሳ እንኳን ቢሆን ያረጀ ፓንት አሁን በቃ ይሄ ነገር ተለመደ እኮ ሌላ ሁክ የሚባል ነገር አለ በእንደዚህ አይነት መንገድ ዊርድ በሆነ መንገድ ይመጣሉ ማስታወቂያው ይታያል ብዙ ሰው ያዋል ምናምን ይዞራል ልክ እንደዚህ እንደማለት ነው በቃ ይሄ ተለመደ በጣም ወጥ ላስቀምጣ አሁን ይሄው እዚህ ጋር ተመለከቱ እርሶ ሁለት ደቂቃ ምን ምን ያሳጡኛ ኬኩ ግን በጣም ኬክ ይዘው ያው ለብሶ ክብር እኔ ለያዝላችሁና በደንብ ተዛያዩ ማሻአላህ አብሶሉት እንዴ ፍቅር በጣም ያስቀናው ሀቂቃ የሚገርም ነው በጣም ሱብሃንአላህ የመጀመሪያ ልደት የዛሬ ነው አብሽሩ አረፍ አይዟችሁ ባዶ አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው እስቲ ዛሬ ደስ ብሎናል በጣም ፈضل እርሶ ያረፈሉ ነው አባስ እንኳን ደህና መጣችሁ ደስ ብሎኛል በጣም ጋሽ ደሜ ጠዋት ነገርያቸው ይደውላሉ ብዬ ፈርቼ ነበር እንደው ጋሽ ደሜ አግኝቻቸው ለህነው ምናምን ስል እንዳይደውሉ አልኳቸው ምናልባት እየመጡ ነው እዚህ የሆነ ነገር ስላለ በጣም ነው የገረመኝ ይሄን ቪዲዮ ሳይውና ሙሉን እስቲ ምን ላይ እንደሚታይ ዩቲዩብ ላይ ካለ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ይሄ የተቆረጠውን ብቻ ነው ያየሁትና እንደምታውቁት ቲክቶክ ላይ ምናምን ያለው ስድድብ መናናቅ የሃይማኖት አለመከባበር ሰሞኑን እንዳያችሁት ነውና ያን ተመልክታችሁ ደግሞ ይሄን ስታዩ ተስፋ ታረጋላችሁ አይደል እንደዚህ ነው ይሄ ነው የኛ ኢትዮጵያውያኖች መልክ ይሄኛው ነው እንጂ ያኛው አይደለም ቺት ካረገብኝ ነው አረጋለሁ ከዛ ሳይኮ ይለኛል ስራ የሆነ እንትን ኮርነር ላይ የማይታየውን እዚህ ስታፍተሽ ጥግ ላይ ሳርዲን አፋ ቤቱ ቁጭ ባለበት የሚለው ሻምፖ ላይ ሼቪንግ ክሪም አሜዚንግ ደግሞ ባበሻ ፀጉር አይበቅልም እኮ ፊቱ የሚታጠብበት ነገር ላይ ሚኖክሲዲል ሙሉ ፀጉር ኦ ማይ ጋድ ምን እያላችሁ ነው እንዴ የራሱ እኮ ትክክል አይደለም አይደል ሰማኛለህ በጣም እየከበደኝ ነው እሺ በጣም ከአቅሜ በላይ እየሆነ ነው ምንም እኮ ያገዝከኝ አይደለም እየገባክ ነው ምንም ነገር ያገዝከኝ አይደለም እንዴ በጣም ይቅርታ እሺ እኔ እናት ይኸውልሽ
በጣም ጫና እየበዛብሽ እንደሆነ አውቃለሁ። ከዚህ በኋላ ግን ልብስ የሚባል ነገር የኔ ኃላፊነት ነው። እሺ የሚሆነው እሺ። ልብስ ማጠብ ታግዘኝ። እንዴት እንደሚታጠብ እኮ በስነ ስርዓት አታውቅም። በስነ ስርዓት ጨምቀህ እንኳን ማጽዳት አትችልም እንዴ? እሺ በቃ ካልሆነ እኔ እቃውን ልጠባ ወይ አንቺ ባይሆን ቤቱን ምናምን አዝጂ። አንተ ባጠብቅበት እቃ እኔ ልበላ እንዴ? እንደተበላበት እኮ ነው ተመልሶ የሚቀመጠው። በሱ ላይ ነው ደግሞ የምንበላው። እቃ ማጠብ እኮ አልችልም። እኔ እኮ ያገዝኩሽ መስሎ ስለተሰማኝ ነው የኔ እናት። በቃ እሺ ካልሆነ ወይ እኔ ምግብ ልስራልኝ። ምግብ ልሰራልኝ? አንተ ምግብ ሰርተህ እኔን ልታበላኝ? ውሃ የሚጠጣው ውሃ የሚበላው ውሃ እንዴት ይሆናል ይሄ? ወይ በቃ ካልሆነ ሁሉንም ነገር ታዩና አትሊስት ቤት ማጽዳቱን የኔ ኃላፊነት ላድርገው። በቃ ቤቱን ፏ ምናምን በማድረግ ላግዝሽ። ቤቱን እንዴት አድርገን የምታጸዳው አንተ? ቆይ ምን ላድርግ? ተጨነቀች እኮ ነፍሴ። የቤትና የውጭ መወልወያ እንኳን በስነ ስርዓት እኮ ለይተህ አታውቅም። ኧረ ተወኝ በእናትህ ተወኝ። በቃ እሺ እናት፣ ወይ ሁሉንም ኃላፊነት ለምን አንቺ ወስደሽ ያሰልኝ? ይሄን እኮ ነው የምልህ። ሁሉንም ነገር ብቻዬን ነው የምሰራው። አቅቶኛል፣ አልቻልኩም እኮ ነው እያልኩ ያለሁት እንዴ። ወመን ወይ ፈተና ወይ ፈተና። እሺ እንዴት ይሻላል እንግዲህ? ቅድም እንደነገርኳችሁ ነው። ያው ሴቷም ተባብራ አብራ እየሰራች ነው። ዲፌንድ አድርጉ ብያለሁ። ኢትዮጵያዊ በመሆናችሁ የምትኮሩበት አንድ ታሪክ ልንገራችሁ። ጀርመን ኮርስ እየተማርኩኝ ነውና ስንማር አንዳንድ አዲስ ወርዶች ሲኖሩ በደንብ እንድንችል ብለው በእንግሊዘኛ ላለመተርጎም ይሞክራሉ። ግን ዩሮፕ ውስጥ ያሉ ቋንቋዎች ስለሚወራረሱ አብዛኞቹ ይጠየቃል። ሌላ የዩሮፕ ሀገር ዜጎችም ስላሉ ከነሱ አገር ጋር ተመሳሳይ ከሆነ ወርዱ ለነሱ ትራንስሌት ለማድረግ ማለት ነውና ከዛ ደግሞ አፍሪካንም አለን። ላይ ከኬንያ የመጣች ልጅ አለች፣ ከጋና የመጣ ልጅ አለ ያለው ሶ ምን ያደርጋሉ? ምንድነው ኔቲቭ ላንጉዌጃችሁ ወይ ደግሞ ማዘር ታንጋችሁ ምንድነው ብሎ ይጠይቃሉ። ሁለት መምህራን ያሉን እና አንደኛው ጣሊያናዊ ነው። ሶ እያስተማረ አዲስ ቮካብለሪ መጣና ይጠይቃቸዋል። ሁሉንም እየዞረ ምንድነው ቋንቋችሁ ምናምን ነገር ያለ ከአፍሪካን ጋር ሲደርስ ምንድነው የሚለው እንግሊሽ ኦር ፍሬንች ነው የሚላቸው። which means እንግሊዘኛ ነው ወይስ በፍሬንች ነው አፋችሁን የፈታችሁት ነው። በተዘዋዋሪ በማን ነው ቀኝ የተገዛችሁት ነውና እኔ ጋር ሲደርስ አይጠይቀኝም። እና አስቡት እንግዲህ ጣሊያናዊ ነው። so ሁሌ it's a little bit of a proud moment ሙኮራበት ሞመንት ነውና I don't know, it's just something nice for me. ለዛ እኮ ነው አሁን እዚህ ሀገርም ብዙ ቦታ ዩሮፕ ውስጥ ይሄ የመጋዘን ስራዎች ሲሆኑ እዚህ ላጋ ምናምን ይሉታል። ሌሎች አፍሪካን ሀገሮች ምናምን አብረው ሲሰሩ ላለቆች ምናምን በጣም ነው እኔ አሁን በዘመኑ ቋንቋ ምንድነው የሚባለው በጣም ነው የሚያሽቃብጡት ምናምን በቃ ብርግፍ ምናምን ነው። እና አበሻ ግን ብዙ ጊዜ ስራውን ይሰራል። ከዛ ማለት ትንሽም ሲናገሩት ግንፍል ነው የሚለው። ለምን እቺ ውስጣችን የመገዛቷ ስሜት ስለሌለች ይመስለኛል። እሺ ሰላም ነው አለ እግዚአብሔር። ሰሞኑን ሞል ላይ ሱቅ ያለን ሰዎች ያለንበት ሁኔታ እሺ እግዚአብሔር ይመስገን። ፈቃድ አለ? አዎ አለ። ያው እስቲ ለጥፈና ቦንዳ ነው አይደል? አዎ ቦንዳ። ቆንጆ ቃላችሁ ቆንጆ ቃት ይዛላችሁ። የሴት ብቻ ነው? አዎ የሴት ነው። ለወንድ አትይዙ? አንይዙ። መድሎ መድሎ ምንድነው? ያ ምሳ ነው? ክትፎ ነው የምትበሉት ጭራሽ? ዛሬ አጋጣሚ ባልም ማናገር የቀን ግምት ተገምቷል? የቀን ግምት ተገምቷል? አዎ ተገምቶላችኋል። እስቲ የግምቱን ወረቀት ቤት ኪራይ ውል አለ? አለ። እስኪ ቤት ኪራይ ውል አቤት ያዩት ቀን እኔ ለእናንተ ስቴዲየም የሚያክል ቤት ነው ይዛችሁ ያላችሁ። ተጠባብ ነው ግምቷችሁ ብቻ ክትፎ ትበላላችሁ። አረ ያረ ወገን ሌባ በዛ ጤፍ ነው ስልክ አስደውለን ጠብቅልን ብለውት በሉት ይላሉ። አቤት አቤት አይገርም። ይሄን እንደ ጤፍ አስረው አሸዋውን ወይ አፈር ይሆናል እሱን ቁጭ አድርጎ እንዲያስደውለን ብለው ጤፍ ጥለው አይሄዱም ብሎ ነው ስልኩን የሚሰጣቸው። ይዘውበት ላጥ ነው። በቃ አመልክት ዝም ብለህ አሁን አመልክትና ተረጋጋ። እንግዲህ ምንም መፍጠር አትችልም እኮ
በቃ ተረጋጋ። አሁን ምንም በጣም ነው ያሳዝነኝ። በጣም ይሄኔ በመከራን የገዛው ስልኩን ምናምን አሁን ደግሞ ለመግዛት ምን ያክል ጊዜ እንደሚወስድበት ነው ያስባልና በቃ ከሌላችሁ ላይ ሲወሰድ በጣም ነው እንትን የምታረጉት። ያኔ ስንጋባ ማንንም እንደሚያውቀው የእድሜያችን ልዩነት የአባትና ልጅ ነው። አመታት ሲነጉዱ ቀንቀንን ሲተካ ነገር ተገልብጧል ሳላስተውለካ። የት ገባ የት ወጣ ከነማን ውሎ ነው ማን ደውሎለታል የሄደው በየት ነው እያልኩ ስጨነቅ ስከተል ዱካህን ማን መልእክት ጻፈ ስፈትሽ ስልክህን ፊቴ ተሸብሽቦ መሰልኩ እናትህን። ደግ አስመለክት ነቀርሳ ነው ቅናት ዛሬ ላይ ሆነናል አንተ ልጅ እኔ እናት። እቺ በቅናት ለምንጨረጨር ሰው ጥሩ እንትነች መጨረሻ ላይ ቅናት ራስን ነው አብሰልስሎ በልቶ ውስጥ አመድ የሚያደርገው። السلام عليكم ورحمة الله وبركاته. عيد مبارك. ومني مسلمك مرتي كيسانو بقى ويا جالة ما في كبجا عيد الأضحى نجان كيسان سنجيش مربادا ويا الراح حرميت يا جن. إذن الله السلام عليكم مني مسلمة هندينو ورا برنا خمبره دو ربنا وعقدو بقاس جي. وما أنت جا بقيت نسنجيش نجى تاجرت. የተናገሩን ትርጉሙን አላቀውም ጋይስ ግን ሚስቱ መስላኝ ነበር ሚስቱ ይችኛዋ ናት ከዛ ፕሮፋይሉን ገብቼ ቼክ ሳረጋው ወላጅ እናቱ ጋር ነው እንደዚህ የሚጃጃሉት እግዚአብሔር ምን የትንሂድን ለእናንተ ስንል እኔ ማን ነው ፈቶ ይለቀቃችሁ ግን ምንድናችሁ ማናችሁ ወይኔ አረኔ ተቃጠ እንዴ በጣም ግራም ያጋባል ምናልባት ያከባቢ ባህል ከሆነ አላውቅም እኔ እንደዚህ አይነት ባህል አይቻላቅም ከናት ጋር እንደ አይነት ነገር በጣም ጉድ ነው የሚያስብለው ይሄ በጣም ነው የሚገርመው እንዴ ሚስቱስ ምን ፊል ታረጋለች ማለት መቼስ ከናቱ ጋር ሌላ ነገር ጥረጥራለች ማለት አይደለም ግን ይሄ ከሚስት ጋር ከፍቅረኛ ጋር ከሚደረጉ አካላዊ ንክኪ ቦታዎች አንዱ ነው እንግዲህ ባህል ካልሆነና ትክክል ነው ብላችሁ ታምናላችሁ ምን ትላላችሁ እስቲ እዚህ ላይ ኢቭን በልጅነታቸው ወላጆች በቃፋቸው እንዳትስሟቸው ልጆችን ይባላል እናት ወንድ ልጇን አባት ሴት ልጁን ሌላም በቃ ተመሳሳይም ቢሆን ሴት ልጇን እናት ቢሆን በቃ አይደል ትክክለኛ ቦታ አይደለም ህፃንም ሆነው እንኳን የማነህ ያሎ ተቆራረጅን ይቆርጠዋል ያ ጸዳ ብሎ ያሁኑ ልጆች እንዴት ነው ያደጉ ያሉት ማለት እንዴት ነው ያደጉ ያሉት ምን አይነት ጥያቄ ነው የሚጠይቁን ልጆች ማለት እንዴት ነው የምታሳድጓቸው ወላጆች የሆነ አንዴ ዘመዳችን ቤት እጂ መቼ እንደተወለደች እንኳን እኮ አላውቅም መቼ እንደተወለደች ማላውቃት ልጅ ድግ ብላ ምናምን መታስሬ ገብታና በህይወት እንዴት ነው ደስተኛ ነህ ጥያቄ ባጮላት ቤት ቢሆን ማለት ነው ረቅጣት እንዴ በህይወት ደስተኛ ነህ እንዴት ነው የምታሳድጓቸው ልጆቻችሁ እንዴት ነው ትልቅ ሰው እንዲሆኑ አታሳድጉ እንደዚህ ማጮ ከዛም በኋላ መኮርኮም እንደዚህ ነው ማሳደግ ልጆች በእንደዚህ አይነት ሁኔታ ሲያድጉ ነው በጣም ጥሩ ልጆች እንደኛ የሚሆኑትና ምን ጥያቄ ነው ወይኔ ቤት ብሆን ያልኩት እንደዚህ አታሳድጉ ልጆቻችሁ እንዴ መርገጥ ነው ልጅ አንዳንድ እንደዚህ አይነት ጥያቄ እስኪ አጠገባቸው ያለውን ህፃን ልጅ ኮርኩሙታው እያያዋችሁ አይቢኖር ትልቅ ሰው አትሁን ብላችሁ አይቢኖር እንደ ትልቅ ሰው አትሁን እንደ ልጁን ስታድግ እንደ ትልቅ ሰው ትሆናለህ በእድሜ ስቴፕ ባይ ስቴፕ ይታደጋል በህይወት ደስተኛ ልብ ደግሞ ደስተኛ አይደለም ቁስልን የነካችብ ደግሞ አንዳንድ ልጆች አሉ አሁን በጣም በቃ ልክ የትልቅ ሰው ልጅ ያው እንደ ልጅ ሲሆን ነው ደስ የሚል የትልቅ ሰው ፎርም ይዘው የሚያወሩ ቋንቋቸው ምናምን ግን ልጅ ለዛው ራሱ የልጅነት አወራር ሲኖረው ነው እውነቱን ነው ሶስታችንም አንድ አልጋ ላይ ነው የምንተኛው ማለት እኔ እንጃ ማለት የዛን ሰዓት እንግዲህ ምን ሆነ እንደው እኔ እንጃ ሶስታችንም አብረን ነው የምንተኛው ብቻ ቆይ አንቺ ባልሽና ጓደኛሽ ምን ይባላል አብረን ነው የምንተኛው ምንም የሚፈጠር ነገር የለም ያው ባልና ሚስት እሷ ያለች ያኛው ምንም እንትን አንልም ምንም ነገር የለምና እሱ እንደ ከባድ እኮ ነው አንቺ ምን ሆነሽ ነው አታቂም ማለት ነው ይሄ ዋህነት ሳይሆን አታቂም ማለት ነው እንዴት እንደዚህ ይደረጋል አሁን አንቺን አቀፍ መተኛት በፈልግ እኮ አልችልም ማለት ይለኛል አይ እንግዲህ ዞሮ እሱ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ አንድ ቀን ደግሞ አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ እኔ ስራ አዳር ነበር የምሰራው ነገ ደግሞ እዛ ሄደ ከምትመጣ እዚሁ ደርና ጓደኛ ያለች
ነገ ጠዋት እመጣለሁ ምናምን አልኩት። እሺ በቃ አለኝ። ከዛ ስራ ቦታ ሄጄ ምን ነው እንትን የምትለው ጽዳቷ ምን ነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን። ጓደኛሽስ አለችኝ። እሷም አለች። ሁለቱም ነው ተሻቸው የመጣሽው አለችኝ። አዎ። ኧረ ያንቺስ በዛ አለችኝ። አይ ነው ቸገረኝ ጠፍቶኝ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ መፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም እንደዛ አይነት ሰው ካሰቡ ምናምን አልኳት። ምን የሚባል ተረት አለ መሰላችሁ? ቤታቸውን ክፍት ያረጉ ሰው ሌባ ይላሉ የሚባል ተረት አለና አንዳንድ ጊዜ መፈታተን ጥሩ አይደለም። ሰውን እምነት ለራስ ነው። በርግጥ አንድ ልብ ውስጥ እንዲህ አይነት ሐሳብ ያለው ሰው እሷ ይዛው ስላልተኛች ስለተኛች የሚፈጠር ነገር አለ ማለቴ ሳይሆን አንዳንድ ጊዜ ግን ለዛ ነገር የሚገፋፋ ነገር ሊፈጠር ይችላል እና ሆን ብሎ ፈተና ውስጥ ራስን መክተት አደጋ ውስጥ ይከታል። ምን ያስፈልጋል? ስርዓቱም ደንብም ስላልሆነ እንደዛ ማድረግ ትክክል አይደለም። ይላል ጃነት በዚህ ሰዓት እንዴት እንደናፈቅሽ አንቺ ግን ህዝቡ አምኗል አይደለም ህዝቡ እና ክበረቱላ እነሰሩት አምኗል። ገብቶሻል? ቻፒ ሙላ እሱን ማምነው ሁሉም አምኗል። አሁን ደግሞ በማዘር ስልክ ነው ልንገርሽ በቃ እንዳልኩሽ አሪፍ ሰዓት ነው ስቶሪው አሪፍ ሰዓት ነው። አንድ አይነት በቃ አሁን የህዝቡን እየሳብነው ህዝቡን በቃ እንደመጀመራች እየሳብነው በቃ አሁን ማድረግ ያለብሽ ምንድነው እኔ ላይ ልግባበት አንቺ ምንም አይነት መልስ እንዳትሰጪ ስልክሽን ፍላይት ሞድ አድርጊ በቃ ራስሽ አዎ ዲፕሬሽን ውስጥ እንዳትገቢ ጭራሽ በቃ እሺ ጃይ ሚስ ዩ ቤቢ በጣም በዚህ ሰዓት እንዴት እንደናፈቅሽ ማሪ እዛችሁ ቦታ ያው ነገ 4 ሰዓት አካባቢ እንገናኝ እሺ ነው በጊዜ ትንሽ ቤት እኔ ትንሽ ላይ ቢገቢች ወጣላለሁ ምንም አይነት መልስ አቃሉ እንደሚደውል አውቂ እኮ ነው በቃ እኔ 10 ሚሊዮን ይገባል አንቺ 5 ሚሊዮን ይገባል በቃ ስራም ፕሮሞሽን እንሰራበታለን ህዝቡ ዜና ያልሰራ ሰው የለም ዜና አይተሽዋል ሲለው በሌላ ቲክቶክ ግቢና እዩ እሺ ጃይ ቤብ እወድሻለሁ እሺ ማሪ ጃኒና አዶናይ ተለያዩ አለኝ እኔማ ውሸት በሆነ እያልኩ ነበር ግን ልክ ነው አሉ አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው ወከተለዩ ወደ ወከራይ ዛሬ ጁማ ነው አይደል? ቂያማ ሊቆም ነው መሰለኝ። በቃ እኔ እኮ ግራ ገባኝ። ምን ልሁን? ሌሊቱን ሙሉ ሳለቅስ አድሬ አሁን ሲያባራልኝ ጊዜ ነው ወደ እናንተ መጣሁት። ምን ይሻላል? አዶናይ ከጃኒ እናንተም ጋር መለየት አለ ወይ? እናንተም ጋር ፍቻ አለ ወይ? ንገሩኝ። አዶናይና ጃኒ ያው ፕሮፖዝ ለማድረግ ነው። እንደዛ ብዬ ባስብ ይሻለኛል። ምክንያቱም እኔ አዶናይ በር ሲከፍት ለጃኒ ተብዬ የተላከልኝ ቪዲዮ ወንበር ሲስብላት ተብሎ የተላከልኝ ስልጠና ሲያጎርሳት ሲንከባከባት ተብሎ በባለቤቴ በኩል የተላከልኝ ቪዲዮ መጨረሻው በዚህ ልትቋጭ አይችልም። ማን ካሳ አለ ለኔ? ማን ይከፍለኛል? አሁን በዚህ አበቃ ብል ማን ይከፍለኛል? እኔ በር የከፈትኩበት እየተባልኩ እያት ሲንከባከባት እያት እንዲህ ሲላት እያት መውጫ መግቢያ አጥቼ ይሄንስ እኔ ማን ይከፍለኛል? የተሰቃዩ ማን በዚህ ተቋጭ ፕሮፖዝ ልታደርጋት ነው? እናምናለን። በዛ ነው ማምነው። እኔ ባይሆን እንኳን ነው ብዬ አይምሮዬ በዛ ሊቀመጥ በዛ ሲታፕ ባረገው ነው የሚሻለኝ። እንዴ ያንተ ቪዲዮ እኮ ያንተና የጃኒ ቪዲዮ እኮ ሞልቶታል እኮ መማሪያ እኮ መቀጣጫ እኮ ነው ያደረጋችሁ። አበሻና የምኞት አምላክ ነኝ። እሺ የምኞት አምላክ አንድ ምኞት ብቻ አለ። ቶሎ ተመኝ። ለምን 3 አልነበረ እንዴ የሚኖርኝ? አይደለም፣ በዚህ ዙር አንድ ነው። 2018 ላይ ያለ ነው፣ ተቀይሯል። እሺ እንደዛ ከሆነ የኔ ምኞት ወደዚህ ምድር ሰው ሆነ ተመልሰ መጣ እኛ የምንሰቃየውን የኢኮኖሚ ስቃይ አብረን እንድትሰቃይ ይፈልጋል። እሺ በቃ 3 ነው። ቶሎ በል እኮ ግን ለአንተ መሰጠን ለጓደኞች አንድ እጥፍ ጨምሬ እሰጣቸዋለሁ። እሺ 100 ሚሊዮን ብር እፈልጋለሁ። ለጓደኞች 200 ሚሊዮን ብር እሰጣቸዋለሁ። 2 ቤት እፈልጋለሁ። ለጓደኞች 4 ቤት እሰጣቸዋለሁ። ከዛ በኋላ ግማሹን ሰድብኝ፣ ከጓደኞች ሙሉውን ወስድባቸዋለሁ። እኔ አሸነፍኩ ማለት ነው። ይሄ ደግሞ ሌላ አይነት ነው። ከዚህ በፊት የምናውቀው አንድ አይን አጥፋልኝ ሲባል የጎረቤት 2 አይን ነበረ የምንባለው። ይሄ የተረገመ ነው። በእግሬ አንከራተኝ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምንም።
እውነትሽን ነው? ፍቅረኛ ነው ወይስ ሰርቪስ ነው የፈለግሽው? ብራዘሬ መኪና ከሌለህ እኮ አካል ጉዳተኛ ነው የምትመስላቸው። ይኸውልህ ያረዳ ልጅ እንደምንም ብለህ ቆንጆ መኪና ያዝና ቤቷ ሂድና ፒክ አድርጋት። ማታም ደግሞ ቤቷ መልሳትና በኪሎ ሜትር የቆጠረውን አስከፍላት። ራይድ ነው የማትገመት አይነት ሰው ሁን። 3000 ብር ቆጥሯል በላት። አባ ካው ምንድን ነው? ካው እሺ ዶንኪ አያ እሺ ሺፕ በግ እሺ እራት ምስር አርቲስት ደሳለኝ አሁን ላይ የኢትዮጵያ አርቲስቶች ማህበር ፕሬዝዳንት ነው እና ቅዳሜ ነው የደወለልኝ። እያለቀስኩ ነው የጨረስኩት ቪዲዮውን አለኝ። ሙሉውን ቪዲዮ እያለቀስኩ ነው የጨረስኩት። እኔ ከስራ እየመጣሁ ነበረ፣ ደክሞኝ ነበር፣ ግን ዝም የዩቲዩብ ላይ ሳይ በዛብኝ ነገሩና ገብቼ ሳይ በቃ ሙሉን እያለቀስኩ ጨረስኩት። እኔ አርቲስት ነኝ፣ ቀብሪጄም አላለቅስበት ጊዜ አለ ነው ያለው። ግን አለቀስኩ፣ ከልቤ አለቀስኩ፣ አዘንኩ። መጀመሪያ ሲያቅፈኝ ሲያገኘኝም እንባው መጣ፣ ሰላም ሲለኝ እንባው መጣ ምናምን እና ያንን እንትን አለኝ። በቃ በጣም ነው ደስ ያለኝ። አርቲስት ደሳለኝንም እንግዲህ ላደረከው ነገር ከልብ እናመሰግናለን። ቀላል ነገር አይደለም። በዛ ሁኔታ ውስጥ ለነበረ ሰው በዛ ደረጃ ጠርቶ ጋብዞ ሰዎች ፊት በዛ መልኩ ማድነቅ ማበረታታት በጣም ትልቅ ነገር ነው። ከልብ እናመሰግናለን። ይቅርታ ማግኘት ይችላል፣ አባቴ ግን መሆን አይችልም። ምክንያቱም ይሄን ነገር ከሰማው በኋላ እናቴም ወደ ገዳም ከገባች በኋላ በፍርድ ቤት ስላስቀየርኩት ማለት ነው። የአባቴን ስም አስቀይሬያለሁ እኮ። አዎ እኔ አሁን የምባለው ጸገነት ብርሃኔ ተገኘ ነው። እናቴ ስሟ አለምነሽ ብርሃኔ ተገኘ ነው። በእናትሽ አባት ስም አደረኩት? በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔር አሁን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን ለብሳለሁ፣ ከምን ሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን ሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደለም? የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው፣ ስንቱን ሰው ነው ያስለቀሰው። የኔ መበጥበጥ እያለቀስኩ ሳወራ ማለት ነው። አሁን በዚህ መሀል ደግሞ ማለት ነው ይሄኔ እኮ እነሱ ማይተውት ይሄን ቪዲዮ አልቅሰው ይሆናል። አዝነው? አዎ ገብቷል። ያላየው ሰው ስለሌለ ይሄን ቪዲዮ አይተውት አዝነው ከፍቷቸው ሊሆን ይችላል። ከዛ ደግሞ እኔ ደግሞ እንደገና ያንተ ታሪክ ነው ስትባል የአባት ነው ምን አይነት ነገር ይፈጠራልና እኔ በቃ እኔ የኔ ህይወት ከተበላሸ የሰው ሁሉ ይበላሽ የሚል እንትን የለኝም። ጭንቅላቴም አይፈቅድልኝም። እናቴ ራሱ ታዝንብኛለች እንደዛ አይነት መንገድ ብሄድ። ቃል አስገብታኝ የሄደችው ይሄን ነው። በምንም አይነት መንገድ ለጸብም ለተንኮልም ለጥላቻም ኢቭን ገንዘብ ስላለው እንኳን የገንዘብ አቅም ይሄ ይገባኛል ጥያቄ ሁሉ እንዳትደርሽ ነው በቃ ያለችኝ። ገባ? እናቴን ቃል አከብራለሁ፣ እናቴን እሰማለሁ። ይሄ ነው የኔ እንትን ይሄ። ስለዚህ አንቺ ንስሐ ገብቶ እንግዲህ አምላኩን ምህረት ይጠይቅ ነው። ምህረት ይጠይቅ። እኔንም አግኝቶ ይቅርታ ቢጠይቀኝ ይቅርታ አደርግለታለሁ። ግን አግኝቶ ይቅርታ ከጠየቀኝ ነው ይቅርታ ማድረግለት። ይቅርታ አደርግለታለሁ ማለት አባቴ ይሆናል ማለት አይደለም። ገባ? ኃጢአቱ ይቅለልለት፣ ይቅር ለእግዚአብሔር እለዋለሁኝ። ይሄ ነው እንግዲህ ችግሩ። አሁን እንደምታውቁት እንደ ምሳሌ መጥቀስ ብንችል ሰሞኑን ዩአ ሚዲያ ላይ ቀርበው የነበሩት ቢኒያም እና ዲቦራ የሚባሉት ልጆች ቲክታክ ላይ ወጥተው ምናምን ልጄን እንደዚህ ብሎ ሲናገር እሱ አንዲ ይሄ ተገዝቶለት ይሄን ጠጥቶ ይሄን ፓምፐርስ አድርጎ ሲቆጥሩ ቀን ምናምን ነገ ያየዋል እኮ ልጅ እና አብሮት ምን ያህል ስብራት እንደሚያደርስበት እንደው በቀጥታ ከዚህ ልጅ ታሪክ ጋር ባይገናኝ እናቶች ባሎቻቸው ላይ፣ ባሎች ሚስቶቻቸው ላይ የሚያደርሱት ስብራትና በደል ዞሮ ልጅ ላይ መድረሱ አይቀርምና
በጣም ጥንቃቄ ማድረግ ያስፈልጋል። እኛ ጋር መለመድ አለበት። ሰው አብሮ ይኖራል ሲለያይ በፍቅር መለያየት አትሊስት ለልጆች እኩል ፍቅር መስጠት የእርስ በርስ ፍቅር ባይሆን ለልጆቹ ግን ያን አለመንፈግ። መሳያ እህቴ ልጅ ወለደች አለችኝ። እንኳን ልጅ ወለደች ጥሩ ለሷ ምናምን 1 አመት ይሆናል ካናገርኳት ካየዋት ሙቭ አደረገች እንኳን ከስቴታችን ውስጥ። ኦኬ አሪፍ እድል አገኘች። ከኔ ጋር ምን ያገናኘዋል? ምን አይነት ነገር I'm just wondering like why 1 አመት ይሆናል ካገኘዋት እንዴት like ምን ልትል ነው? ከዛስ ልጁ ያንተ ነው። ልጅ 9 months ብቻ ነው የሚፈጀው ልጅ በወለድ። ስለዚህ እንዴት ከኔ ልጁ 3 ወር ነው ስለኛለች። እንዴ 3 ወር ልጅነት አይቻልም። እና ኋላ እኔ 2 አመት ከሷ ጋር ነው ልጅ አልወለድም ምንም እንደዚህ ነገር ስለማላውቅ ላይ ከባድ ነበረ። እና በእኛ ሀገር ፕሮሰስ አለ። ልጅ ያንተም ቢሆን still DNA ቴስት አለ። ለምን ያልነገረች ግን እርግዝናው ሰዓት ሜቢ ከሌላ ሰው ጋር ነበረች። እና እንደ ያራሱ ልጅ ነው የወሰደው እሱ። መሳይ ቁጭ አንተ ነህ ስትለኝ እንዴት ይሆናል? አንድ ፎቶ ላክችልኝ። ይሄ ፎቶውን ከኔ ፎቶ ጋር አጠገብ ሳደርገው ደግሞ እንትን ፎቶሾፕ ማድረግ ትችላለህ? እችላለሁ። ስለዚህ በእንደዚህ like right next to each other አደረኩ ጎን ለጎኑ። እና I think እዛ ሰዓት የእናቴ ቤት ነበርኩ። እሷ መጣች ኋላ ከየት አገኘህ ይሄ የልጅነት ፎቶ ስትል ይመስላል ምን አየች? እኔ እሷ ተሳሳተችና ቆይ አለች። እንዴ ይሄ እንደዚህ አየች። እንደዛ ስታይ አልኩ በቃ ኖቲስ አደረገች። እሷም ሄደች ከኔ ጋር to the DNA test እና በጣም ያንተ ከሆነ እግዚአብሔር ነው ምን ወሰማ እንደዚህ ስትለኝ ገረመኝ። I was very lucky and I was scared of my father. በጣም እፈራለሁ because he's also በጣም የተከበረ ሰው። እንዴት ልጅ ወጣ ከቤት በአንድ 18 19 20 ምናምን የሆነ እና ልጅ ወለደ ከምን ይላል? እና በቃ ፍራቴ እንደገና እንዳትመጣ እዚህ ቤት እንዳለባል እንዴት እንደየመታኝ አታውቅም። ስለዚህ በቃ ዲኤንኤ ቴስቱን ከደረገን በኋላ ልጄ ካወቀን እኔ የኔ ልጅ መሆኑ አባቴ በደስታ ነው። ምን አለች እናትህ? እንኳን ደስ አላት የሷ ያንተ ልጅ መሆኑ ስታውቅ? በጣም ደስ አላት። ታርግ ነበር እንኳን really I think so በጣም እድለኛ። ከካሜራ ውጪ ተገናኝታችሁ ታውቃላችሁ ከአሸናፊዋ ጋር? No. I mean like if you're talking about like hey እንዴት ነሽ አመት በዓል No I mean ምሳ መብላት ራት መብላት ተገናኝቶ ከካሜራ ውጪ ከቀረጻ ውጪ እንደዛ after ቀረጻው I mean like friends ነን message እናደርጋለን like welcome አዲስ በዓል ማለት ነገር እንደዛ ግን friendship ብቻ ነው። It's like a relationship minimum. ስለዛ I've been gone for almost a year and a half and I've been really on የራሴ grind also ዛን ነገር የተባለን I was supposed to come back 3 months later do recap ምናምን ግን ከፕሮዳክሽን ጋር ስንስ ነገሮች ስራ ተስማማን። it's not to be negative ግን ስራ ያልተስማማን በዛ ላይ ሾውን ሁሉም ነገሩን እዛ አለቀ because expectation በመጨረሻ ላይ ያልኩ I'll be back in 6 months to give you guys whatever ግን በዛ ጊዜ I wasn't here back. I had to be working and doing my thing so የቀጠለ ነገር የለም። የቀጠለ ነገር እዛ ላይ ያው እሷም እንግዲህ ብዙ ጊዜ ያው የላጤው መጨረሻ ያሸነፈችው። እኔ በመሰረቱ ያን ፕሮግራም በፍጹም እኔ አልወደድኩትም አልተመቸኝም። ብዙ ጣጣ አለበት። ግን ሌላ ፖድካስቶች ላይ ግን እሷ ግንኙነት አለን እየተጻጻፍን ነው እንዲየሆነ ነው ምናምን ትል ነበረ። ግን እሱ ምንም ነገር የለም ብሏል። የዓለም ዋንጫን በሀገሬ ቴሌቪዥን እንዳናይ እገዳ ሊጣል ነው። ጋዜጠኛ ንዋይ መሪ ቲቪን ጥሎ ሀገሬን ከተቀላቀለ በኋላ ጣቢያው የዓለም ዋንጫን ለማስተላለፍ ስምምነት ተፈራርሞ ነበረ። አሁን ግን ቲቪ የጥቅም ግጭት አለ በሚል ለሚዲያ ባለስልጣን እገዳ እንዲጣል ደብዳቤ ጽፏል ሲል አንድ አፍታ ዘግቧል። ከዚህ በላይ ደግሞ የመንግስት ድርጅቶች ሀገሬ ቴሌቪዥን ላይ ማስታወቂያ እንዳያስነግሩ መመሪያም ወርደዋል። ሀገሬ ቴሌቪዥን ጋዜጠኞችን እያስተዋወቀ ባለበት ሰዓት ላይ ይሄ መደረጉ ትክክል ነው ወይ? ይሄ ጤናማ የገበያ ፉክክር ነው ወይስ የግል ሚዲያን የመጫን ሴራ ነው? እናንተ ከማን ጋር ናችሁ? ከቲም ሀገሬ ጋር ወይንስ ደግሞ ከቲም ኢቢሲ ጋር? ኮሜንት ላይ ተፋጠጡ። አንተ ከማጋነህ ነው ጥያቄው። እኛ ደግሞ ምን ጠይቅ? እኛ ከእውነት ጋር ነን ሁሌ። እኔ ቢጤ ብዙም አያሳዝነኝም ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መነመን ሳይችል
ለብሶ ጤነኛ መስሎ አምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን ስሙን ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ኦልሬዲ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ። ባይዘው በጣም ብዙ ሰው እና አንጀቴን ብልት የሚያደርገኝ እንደዛ አይነት ሰው ነው። ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል፣ እናንተ ተሽላችሁ ቤተሰብ ሊሆን ይችላል፣ እህት ወንድም የግድ አፍ አውጥቶ የሚነግራችሁ ነገር እስኪኖር ድረስ አትጠብቁ። በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ። ወጥቶ አፉን እስከሚያወጣ ማያወጣ ሰው አለ፣ ግን የጨነቀው ብዙ ሰው መፍትሄ ያጣ። እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች የመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ አትረዷቸው፣ ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌና በጣም መረዳዳት ካለባችሁ ቤተሰብም ይሁን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ። የግድም ያላወሩ ብዙዎች አሉ። ብዙዎች ልብስ ለብስ ይጨነቃቸዋል፣ ብዙ ይቸገራቸዋል። ብዙ ሰው በቃ በዳና ቤት ውስጥ እየኖር የሚያጣም አለ መለመን የጨነቀውና እንደዚህ አይነት ሰው በጣም የሚያሳዝነኝ እኔ በጣም አንጀቴ የሚበላኝ ሰው እንደዚህ አይነት ሰው ነውና በዙሪያችሁ አሉ። የግድ የኔ ቢጤ ስያሜ ይዘው እስኪለምኗችሁ ድረስ አትጠብቁ። በምትችሉት እግዚአብሔር በፈቀደ በሀሳብ በምንም በብዙ ነገር በገንዘብ ልብስም ምንም ስራ ማሰራትም ብዙ ነገሮች ሰፖርት የምታደርጓቸው ሰዎች አሉ። ለሚችል ሰው አደርጋለሁ ብሎ ለሚችል ሰው የግድ የሆነ በጎ አድራጎት ብቻ እየተፈለገ የማድረግ ግዴታ ነው የለባችሁ። ብዙ በዙሪያችሁ ይኖራሉ እንደዚህ አይነት ሰዎችና የግድ እስክትለምኑ አትጠብቁ ለማለት ነው። ሰጪ ልብ ያላችሁ ሰዎች እንደዚህ አይነት ሰዎች ያሰባችሁ ስጡ። በጣም አሪፍ ሀሳብ ነው። እንደገና ደግሞ እውነት ነው። ብዙ ሰው በወጣና ብለምን ምን ይለኛል ቤተሰቦች ስላሏቸው ልጆቼ እንደዚህ ሳረግ ቢያዩኝ ምን በቃ ወጥቶ መለመን የማይችሉ ግን ውጪ ወጥቶ ከሚለምነው በታች የሆኑ ብዙ ሰዎች አሉ ወጥተው ያለመኑና በጣም ነው የሚያሳዝኑት እንደዚህ አይነት ሰዎች። ስለዚህ በየቲክታኩ አንበሳ ምናምን ለውሻ ልደት ለምን ልደት ምናምን የተባለ የሚወጣ ነገር አለ። ዝም ብሎ ለተራጌ ምናምን የሚሰጡ ሰዎች አሉ። እርግጠኛ ነኝ እነዛ ሰዎች በዙሪያቸው ስንት የዘመዳቸው ልጅ ምናምን ይኖራል ከኋላ አብዛኛው ሰው። እንደው ከሱም ውጪ ሁላችንም አላር አጠገባችን ያሉ ሰዎችን ቼክ ማድረግ ብንችል በጣም ትልቅ ነገር ነው። በጣም ትልቅ ሀሳብ ነው። በጣም ሄሎ ቦይ 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 ይሄ በሷ ቃል ኪዳን እንግዲህ የነበረችው ማለት ነው ሆስት የነበረችው የልጇ ጾታ የማወቅ ነበር። ያው የተመኘችው ሴት ነበር፣ ሴት ሆኖላታል። እንኳን ደስ ያለሽ። እሺ ኪንጊ ምን ነው ኮሜንት ላይ ጻፍከው? አዎ በእናትሽ ዝም ብዬሽ ነው። እስቲ በእናትሽ እስቲ መንግስት ሰራተኛ ነን አልቻለም እኮ በእናትሽ ጆ እኮ ምን ግዛልኝ ያልከው? ያው እስቲ አንድ ቢዋይዲ ጆዬ ቢዋይዲ ኤሌክትሪክ መኪና ልግዛልህ? እሺ ቻሌንጅ እሰጥሃለሁ። ቻሌንጁን ካሳካህ እገዛልሃለሁ ቢዋይዲ። እግዚአብሔርን በለኝ ጆዬ ዛሬ በቃ ግን አታሳኪውም ብዬ ነው የምሰጥሽ። እኔ እግዚአብሔርን ካሳካው እገዛልሃለሁ በብድርም ቢሆን ግማሽ ማርያምን ጆ ጠዋት ስራ ቦታ ሰማ ወደ ሰፈር ነው የምሰራው እና ቢሮ ስገባ ጠዋት ሊፍቱ ሲከፈት ማለት ነው በኢየሱስ ስም ይሄ ዛሬ እድል ላይ በር ይከፈታል እያልኩ ነበር ጠዋት። ባንቺ እንዳይሆን እግዚአብሔርን ባንቺ እንዳይሆን ጆ። እሺ ቻሌንጁ ምን መሰለህ? ስማ መጀመሪያ ቻሌንጁ ከባድ ነው፣ አታሳካውም። ችግር የለውም ጆዬ። ምንድን ነው ዝም ብዬ ልስጥ ቻሌንጁ? አሳካዋለሁ ጆዬ። ቪት ዝም ቢሆን እገዛለሁ። እግዚአብሔር ያሳካዋል። እኔ ሳልሆን እግዚአብሔር ያሳካዋል ጆዬ። እሺ ሪከርድ አድርግሽ። ኪንግ ሶል
ስራ ሴር ተቸግር ያለው ኤሌክትሪክ መኪና ግዛልኝ ብሏል። ይሄ ሪከርዲንግ አሁን ይሄ ቪዲዮ ሪከርድ ተደርጎ 1 ሚሊዮን ላይ ካገኘ ለኪንግ ዞል ቪትስ እገዛለታለሁ። አረ የቲክቶክ ቤተሰቦች እባካችሁን ላይክ አድርጉ። መልካም እድል ወንድሙ። 15 ቀን አለሽ። ሰማችሁ አይደለ? እኔ አንድ የማይገባኝ ነገር አለ። ይሄ ቪዲዮ ይሄን ያህል ላይክ ካገኘ እንዲያረግልሃለሁ። በቃ ላይኩ ላንተ ምን ይጠቅማል ነው የምታረግለት ከሆነ የእውነት ለማድረግ ከሆነ ለማታረግለት። በትላንትናው ዕለት እንግዲህ የሶፎኒያስ አንድ ቪዲዮ ተለቆ ነበር። በጣም የሚያሳዝን ነው። በጣም በቃ ማለት የፊዚካሉ ያለበት ሁኔታ በጣም ጉዳት ውስጥ እንዳለ የአእምሮ ችግር ምናምን ያሳያልና ሳይው የተፈጠረው ነገር ቢያበሳጭም ያው ምክንያቶቹን ወደፊት የምናውቀው ይሆናል። ግን ያለበት ነገር የሞከረው ነገር ያደረገው ነገር እንደ ሀገርም እንደ ባህልም እንደ ሃይማኖትም በጣም ያሳፍርና ከባድ ነገር ቢሆንም እንኳን የሰው ልጅ ይወድቃልና ያለበት ሁኔታ ሳይው በጣም ፊል አደረኩ፣ አዘንኩ። በጣም ነው ያዘንኩት። እስቲ እዩት ቪዲዮ እናንተ። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።